ይህ አዋዜ ልዩ ሰበር ነው። የአሜሪካ እስራኤልና የኢራን ጦርነት ጋብ ሳይል በተፋፋመበት ሁኔታም የኢራንና የእስራኤል መሪዎች በትናንትናው ዕለት በጦርነቱ ላይ ያላቸውን አቋምና ግምገማ አሰምተዋል። በጦርነቱ ግንባር ደግሞ ሁለቱም ወገኖች በተመረጡ መሣሪያዎቻቸው ሲደባደቡ አድረዋል። እስራኤል በጦር ጀቶቿ ቴሄራንን፣ ኢራን በሚሳኤል ሰሜን እስራኤልን። በመካከሉ አንድ የአሜሪካ አየር ለአየር የነዳጅ ቀጂ ቦቴ አውሮፕላን ከሌላ የአሜሪካ አውሮፕላን ጋር በተፈጠረ ችግር ምዕራባዊ ኢራን ውስጥ መከስከሱ ተሰማ። ሌላኛው አውሮፕላን ግን ከአደጋው ተርፎ እስራኤል ቤንጉሪዮን አውሮፕላን ማረፊያ አርፏል። የአሜሪካ ጦር መግለጫ ሕይወት የማዳን ጥረት በመካሄድ ላይ መሆኑን ገልጿል። ከዚህ ቀደም የወዳጅ ተኩስ በተባለም አደጋ ኩዌት ውስጥ 3 የዩናይትድ ስቴትስ አሜሪካ የጦር ጀቶች ተመተው መከስከሳቸው ይታወሳል። ፓይለቶቹ ላይ ምንም አደጋ አልደረሰም፣ በጃንጥላ ወጥተዋል። አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅተባ ካሚኒ ያስተላለፉት የጽሑፍ መግለጫ ትናንት በኢራን ቴሌቪዥን ተነቧል። መንፈሳዊ መሪው በመግለጫቸው የዓለምን 1/5 የነዳጅ ዘይትና ጋዝ መተላለፊያ የዘጋውን ሸምቀቆ ሆርሙዝ ሰርጥን አጥብቃችሁ ያዙ፣ በዚሁ ቀጥሉ ብለዋል። ለጥቀውም አገራቸው ከጎረቤቶቿ ጋር የወዳጅነት ፖሊሲ ቢኖራትም በየግዛቶቻችሁ የሚገኙትን የአሜሪካ ጦር ሰፈሮች ዝጉ ሲሉ አሳስበዋል። ኢራን እነሱን መደብደቧን ትቀጥላለች ሲሉ አስጠንቅቀዋል። የኢራኑ አዲሱ መንፈሳዊ መሪ ሞጅተባ ካሜኒ እስካሁን ድረስ በሕዝብ አልታዩም፣ በድምፅም አልተሰሙም። አንዳንድ ዘገባዎች እንደሚሉት ለምሳሌ ቢቢሲ የፋርስ ቋንቋ አገልግሎቱን ጠቅሶ እንደዘገበው ከሆነም አዲሱ የኢራን አያቶላ የእግራቸው አጥንት ሳይሰበር ፊታቸው ላይ ደግሞ የመቁሰል አደጋ ሳይደርስ አልቀረም። አደጋው የተከሰተው ተብሎ የሚታመነው አባታቸውን የገደለው የእስራኤል የመጀመሪያ ቀን ጥቃት እዛ ውስጥ እንደነበሩ በተገናዘበ ሁኔታ ነው። ይሁንና በኢራን በኩል የቀረበ ማረጋገጫ የለም። መንፈሳዊ መሪ እስካሁን ድረስ በተለይም ይህ ጦርነት ከተጀመረ ወዲህ ለሕዝባቸው የታዩበት ወይም በድምፅ የተሰሙበት አጋጣሚ አልተፈጠረም። በጦርነቱ ግንባር አሜሪካ እስካሁን ኢራን ውስጥ 6,000 ኢላማዎች እንደደበደበች አስታውቃለች። የአሜሪካ ማዕከላዊ ዕዝ እንደገለጸው ከኢላማዎቹ መካከል 90 የኢራን መርከቦች ይገኙበታል። 30ው ፈንጂ አንጣፊ ናቸው፣ ተደምስሰዋል ብሏል ማዕከላዊ ዕዙ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደ የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ይህ በእንዲህ እንዳለ በበርሜል $100 ያሻቀበውን የድፍድፍ ነዳጅ ዋጋ ተከትሎም ዓለም የሩሲያን በማዕቀብ ተከልክሎ የቆየም ነዳጅና የነዳጅ ውጤቶችን በይፋ እንዲገዛ አሜሪካ ፈቀደች። ነዳጃቸውን ተጭነው ባህር ላይ የሚገኙት የራሽያ ነዳጅና ጋዝ ምርቶችን በየቀኑ ለራሽያ $150 ሚሊዮን እያስገቡ መሆናቸውም ተገለጸ። የሩሲያን ካዝና የሞላና የፕሬዚዳንት ቭላዲሚር ፑቲንን የጦር ጡንቻ ከማፈርጠም አኳያ ከሰማይ የወረደ መና ነው በሚል የተገመገመው ክስተት የአሜሪካ የገንዘብ ሚኒስትር ስኮት ቢሴንት በዓለም የነዳጅ ገበያ ላይ በአሁኑ ሰዓት ያለውን ከፍተኛ ውጥረት ያረጋጋ ዘንድ የተወሰደ ጊዜያዊ መፍትሄ ነው ብለዋል። እስከፊታችን ሚያዝያ 3 የሚቆይ መሆኑንም አስገንዝበዋል። በጦር ግንባር ደግሞ የእስራኤል ቀዩ የዳዊት ኮከብ ማጌን ዴቪድ አዶም እንደገለጸው ሰሜን እስራኤል ዛርዚር በምትባል ቦታም
በኢራን ሚሳኤል የተነሳ በተፈጠረው የጠርሙስ ስብርባሪዎች 57 ሰዎች ቀላል የመቁሰል አደጋ እንደደረሰባቸው ታውቋል። አንዲት ዕድሜዋ በ30ዎች ውስጥ የሚገኝ ሴት መካከለኛ የሚባል ቁስለት ደርሶባታል። አንዲት ዕድሜዋ በ30ዎች ውስጥ የሚገኝ ሴት መካከለኛ የመቁሰል አደጋ ደርሶባታል። የኢራን ሚሳኤል የአረቦች ሰፈር በሆነችው በዚች ከተማም በቤቶችና መኪናዎች ላይ ሰፊ ጉዳት ማድረሱ ተገልጿል። ሚሳኤሉ ቀጥታ ያረፈ ይሁን ወይም ተጨርፎ የቀረ ጉራጅ አልታወቀም። የእስራኤል መከላከያ ኃይል እየመረመርኩ ነው ብሏል። በሌላ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኢራን እስላማዊ አብዮት አገዛዝ እስካሁን በቀጠለው ጥቃት ምክንያት ዙፋኑን ያጣ ይሆን ወይም አይሆን እርግጠኛ ለመሆን እንዳልቻሉ ገለጹ። ሰውን የሚጠጣ ትሰጠዋለህ እንጂ እንዲጠጣ አታስገድደውም ብለዋል። በአማርኛችን ፈረስ ያደርሳል እንጂ አይዋጋም እንዲሉ ኔታንያሁ ይህን ያሉት ጦርነቱ ከተጀመረ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫቸው ትናንት ነበረ። አገራቸው እና አሜሪካ ሃይማኖታዊ አብዮተኛውን አገዛዝ ሕዝቡ እንዲገረስሰው የሚያበቃ አስቻይ ሁኔታ እየፈጠሩ መሆኑን አመልክተዋል። ይሁንና የማታም ኢራናውያን መጨረሻውን ያሳምሩታል ወይ በሚለው ጉዳይ ላይ መወሰን የሚችሉት የኢራን ሕዝብ ወይም የኢራን ሕዝብ ጉዳይ ነው ብለዋል። ሄዝቦላ በሰሜን እስራኤላውያን ነዋሪዎች ላይ የፈጠረውን ቁጣ በተመለከተ ለቀረበላቸው ጥያቄ ሲመልሱም የሊባኖስ መንግሥት ሄዝቦላን ትጥቅ ካላስፈታም ራሷ እስራኤል ታደርገዋለች ብለዋል። ፕሬዚደንት ኢሳቅ ሄርዞግ በፍርድ ቤት የቀጠለባቸውን የሙስና ምርመራ ሂደትም እንዲያቋርጥላቸው ኔታንያሁ ጠይቀዋል። ፕሬዚደንት ትራምፕ እስራኤላዊ አቻቸው ሄርዞግ ለኔታንያሁ ምሕረት ለመስጠት አለመቻላቸውን አንስተው ክፉኛ ያሰሙት ወቀሳ ከልባቸው የመነጨ ነው ሲሉም ሄርዞግ የፍርድ ሂደቱን እንዲያቋርጡላቸው አሳስበዋል። ዳንኤል፣ እንግዲህ ጦርነቱ ያው ባላቋረጠ ሁኔታ እየተካሄደ ነው። እስራኤል መጠነ ሰፊ መሆናቸው የሚገለጹ ድብደባዎች ለብዙ ደቂቃዎች የሚቆዩ ናቸው። ቴሄራንና በመላው ሀገሪቱ ላይ ከአሜሪካ ጋር በመሆን ባላቋረጠ ሁኔታ እያካሄደች ነው የምትገኘው። እንደዚሁ ደግሞ በኢራን በኩል ባላቋረጠ ሁኔታ ነው እስራኤል ላይ የሚተኮሰው። መጠናቸው ያልበዛ 10-20 የሆኑ ሚሳኤሎች ነገር ግን በቀን 4-5 ጊዜ ነው የሚተኮሱት፣ ሌሊቱን ሙሉ ማለት ነው። በዚህ ሁኔታ ጦርነቱ ቀናት እያስቆጠረ እየሄደ ነው ማለት ነው። በአሜሪካ በኩልም በአብዛኛው ከባድ ቦምብ ጣዮችን በመጠቀም ድብደባው እንደዚሁ እንደቀጠለ ነው። ከዓለም የነዳጅ ዋጋ ጋር በተያያዘ ዋነኛ ቁስል የሆነውን የሄርሙዝ ሰርጥ መተላለፊያን ጉዳይ ግን መፍታት አልተቻለም። አሁን ባለው ሁኔታም ጦርነቱ ቀውስ ውስጥ ሳይገባ በፊት ሊፈታው የሚችልበት ሁኔታ እንዳለ እየታመነበት አይደለም። ስለዚህም አሁን በመጨረሻ መፍትሄነት ጦርነቱ የማይቆም ከሆነ በመጨረሻ መፍትሄነት የሚጠበቀው አሜሪካ የራሷን ዝግጅት አጠናቃ በጦር መርከቦቿ የዓለም ነዳጅ ቀጂ መርከቦችን እያጀበች የማስወጣትና የማስገባት ጉዳይ ነው። እሱም በአሁን ደረጃ ገና ዝግጁ እንዳልሆነ ነው ከአሜሪካ የምንሰማው። እንደውም የፕሬዚደንት ዶናልድ ትራምፕ አስተዳደር ወደዚህ ጦርነት ሲገባ ኢራን በዚህ ረገድ ሆርሙዝ ሰርጥን ከመዝጋት አኳያ ልትፈጥር የምትችለውን አደጋ ተገቢ ትንተና ያልሰጠበትና ኢራንን በመናቅ ላይ የተመሰረተ እንደነበር ተገምግሟል የሚሉ ዜናዎች ነው እያነበብን ያለ ነው። እንደሰማሁም የኢራኑ መንፈሳዊ መሪ የሆርሙዝ ሰርጥን አጥብቃችሁ ያዙ የሚል መልእክት ነው ለተዋጊያቸው እስላማዊ አብዮታዊ ዘብ ኮር ባህር ኃይል ተዋጊዎች የሰጡት ትዕዛዝ። ስለዚህ ይሄ በዚሁ ቀጥሏል። ጦርነቱ በምንም መንገድ
ጋብ የማለት አዝማሚያ አላሳየም። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን።